በመናም አይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አድርገው ጥለውት ሲወጡ አይቻለሁ። ሐጂ ሙፍቲ ይሄው ነገ አላህ ፊት ቀርባለሁ። ለህክምና እንዲሄዱም ተነግሯል። እነሱም ዱዓ እንዲደረግ በነገራችን ላይ ጥሪ ተላልፎ ነበር። እሱ ጋር ተያይዞ አንዳንድ ሙስሊሞች ወላሂ ከሙስሊም የማይጠበቅ ባህሪ ኮመንት ላይ እየጻፉ ዱዓ ማድረግ ካልቻለን ዝም በሉ። ራሳችሁ ላይ ነው መጥፎ ነገር የምታመጡት። እናት በዛው ቦታ ላይ ልጇን ወልዳለች። የሚያሳዝነው ግን የተወለደው ልጅ ህይወት አልፏል። ከሰሞኑ እጅግ ያሳዝናል፣ እጅግም ልብ ይሰብራል። ሰብአዊነት የሚሰማው ሰው ሁሉ ይህንን ቪዲዮ ሼር በማድረግ ይተባበር። ልጄን ሳገኛት እርቃኗ ነበረች። የሚይዘው የምጨብጠው የምሆነው ጠርቶኛል። ሱጁድ ቢፈቀድ ለባል ይፈቀድ ነበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ዝናት ረዲቻ ነው ኢንሻአላህ። ዛሬም ከም ገደት ተመልክታችሁ አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባር ቻናል ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ጀነት የምትፈልጉ ሴቶች ይሄን ቪዲዮ ሱጁድ ቢፈቀድ ለባል ይፈቀድ ነበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሱጁድ ማለት ትልቅ የዒባዳ ክፍል ነው፣ ለአላህ ብቻ የተፈቀደ ነገር ግን ቢፈቀድ ለባል ይፈቀድ ነበር አሉ ታላቁ ነቢይ ረሱል ዐለይሂ ሰላቱ ወሰላም። ባል በኢስላም ትልቅ ቦታ አለው፣ የተከበረ ነው። የባልን ትእዛዝ መወጣት፣ ባልን ማክበር ጀነትን ያስገኛል። አንድ ሴት አሉ ነቢዩ ሰለላሁ ዐለይሂ ወሰለም የአላህን ሐቅ አትወጣም የባሏን ሐቅ እስክትወጣ ድረስ። እህቴ ጀነትን ትፈልጊያለሽ? ባልሽን አስደስቺ። ጀነትን ትናፍቂያለሽ? ባልሽን አስደስቺ። ሰላቷን ሰግዳ ጾማን ጾማ አላህን ተገዝታ የባሏን ሐቅ የተወጣች ሴት ጀነት ገባች። ባል እየወደዳት የሞተች ጀነት ገባች። አላህ አንቺንም ባልሽንም በጀነት ይሰባስባችሁ። የባል ሐቅ በእስላም ትልቅ ቦታ አለ። ባልሽን ተንከባከቢ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችንም እንግዲህ አላህ በጀነት ይሰብስበን። ጀነት የማንፈልግ ሰዎች አለን ብዬ አላስብ ኢንሻአላህ። በተለይ ሴቶች በጣም ወሳኝ መልእክት ነው። ከፈለግን የባልን ሐቅ እንወጣ የሚል እንግዲህ መልእክት ኡስታዝ አስተላልፉልና ኢንሻአላህ በሰማነው የምንጠቀም ያድርገን። ወደ ሌላኛው ቪዲዮ አለፍኩላችሁ። በትላንትናው ዕለት እጅግ የሚያሳዝን ነገር እንግዲህ አቅርቤላችሁ ነበር። አንድ የአምቡላንስ ሹፌር እንግዲህ ወላድ ጭኖ እየሄደ ወደ ሆስፒታል ማለት ነው ማድረስ በነበረበት ሰዓት ሳይደርስ ሲቀር መንገድ ውስጥ እንግዲህ ጭቃ ይዞት በጣም ለፍቶ አልሳካለት ሲል ተስፋ በመቁረጥ ሲያለቅስ ነበር። በዚህ በምስሉ ላይ እንደምትመለከቱ ማለት ነው። በስተመጨረሻ ደግሞ የሚያሳዝን መረጃ ተሰምቷል። እስኪ በጋራ እንመልከት። እናት በዛው ቦታ ላይ ልጇን ወልዳለች። የሚያሳዝነው ግን የተወለደው ልጅ ህይወት አልፏል። ከሰሞኑን እንግዲህ በምስሉ ላይ የምትመለከቱት ሀብታሙ ደርጉ የተባለ ሹፌር በመሎጋዳ አካባቢ በምጥ የተያዘችን ወላድ እናት በአምቡላንስ ይዞ እየሄደ ባለበት እንደምትመለከቱት መኪናዋ በጭቃ ተይዛ ለማውጣት ሲሞክር እሱን ጨምሮ ከወላዷ ጋር አብረው የነበሩ ሰዎችም እንደዚሁ ለማውጣት ሲሞክሩ መኪናውን ማውጣት ባለመቻሉ እያለቀሰና እያዘነ የሚያሳየው ይህ ምስል መነጋገሪያ ሆኖ ነበር። ታዲያ ይህንን ጉዳይ በተመለከተ ከቲክቫ ኢትዮጵያ ጋር ቆይታ ያደረገው ሹፌር ሀብታሙ የደም ካንሰር ያለባት እናት በቦታው ብትወልድም የሚያሳዝነው ግን ህፃኑ በህይወት መትረፍ አለመቻሉን ተናግሯል። በመሆኑም ለእናትየው ሕክምና ከ800 ሺህ ብር በላይ በመጠየቁ የድጋፍ ማሰባሰብ እየተደረገ መሆኑን በዚሁ አንስቷል። በማህበራዊ ሚዲያ ምስል መሰራጨቱን ተከትሎ ሰዎች ያሳዩት ለእናት ያላቸውን ፍቅርና አክብሮት ሳላደንቅ አላልፍም ብሏል። ክብር ለእናት ሱብሃንአላህ። ይህ ሹፌር በጣም ሲያለቅስ ነበር ተስፋ በመቁረጥ ማለት ነው። እንግዲህ እናት በዛው ቦታ ወልዳለች፣ ነገር ግን ልጁ ሞቷል። እጅግ በጣም የሚያሳዝን ነገር ነው። በዚህ ምክንያት ነው ቀድሞ ባለመድረስ ምክንያት ነው። በነገራችን ላይ እናቶች በቤት ውስጥ እየወለዱ እናቶች በአካባቢው በገጠራማ ክፍል ሆስፒታል ባለመኖሩ ብዙ እናቶችና ብዙ ህጻናቶችን እያጣን ያለ ነው። ይህ በጣም እጅግ የሚያሳዝን ነገር ነው። በስተመጨረሻ የሰማነው ተይዞ ሹፌሩን አለማድነቅ አይቻልም። በጣም መልካም ሰው ነው። በዚህ ኬዝ ደግሞ ብዙዎች ለእናት ያላቸውን ፍቅር አሳይቷል። እሱ ደግሞ በጣም አስደስቶኛል ሲልም ተናግሯል ማለት ነው። እናንተስ በዚህ ጉዳይ ላይ ምትላላችሁ? ወደ ላይኛው ጉዳይ አለፍኩላችሁ። ይህ ቪዲዮ በጣም እጅግ የሚያሳዝን ነገር ነው። ሀገራችን ላይ እንደዚህ ነገራቶች እየበዙ ያለበት ሁኔታ ነው። ልጄን ሳገኛት እርቃኗን
ነበር ይችላል አባት በዚህ መልኩ እስኪ በጋራ እንመልከት። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ሰብአዊነት የሚሰማው ሰው ሁሉ ይህንን ቪዲዮ ሼር በማድረግ ይተባበር። ልጄን ሳገኛት እርቃኗ ነበረች። የሚይዘው የምጨብጠው የምሆነው ጠፍቶኛል። ቀና ብላ ልታየኝ እንኳ አልቻለችም። እኔን አባቷ እንኳ ማየት አፍራ ነበር። የለበስኩት ኮት አውልቄ ሸፋፍኜ ወሰድኳት። ይህንን ያሉት አንድ ምስኪን አባት የሚወዷትና የሚሳሱላት ሕፃን ልጃቸው እየተደፈረችባቸው አርሶ አደር አባት ናቸው። እኚህ አባት የልጃቸው ፍርድ ለማግኘት ሲንከራተቱ 3 ዓመት ሞልቷቸዋል። የዛሬ 3 ዓመት የ15 ዓመት ልጃቸው በጎረምሶች የተደፈረችባቸው አባት ፍትህን ፍለጋ እየተንከራተቱ ነው። አግዙኝ፣ እንደ ደፋሪዎቹ ደና ዘመድ የለኝም፣ ስለ እውነት የሚገድ ሁሉ ከጎኔ ቁም፣ ከአቅምም ከፍትህም ከእውነትም እንደጎደልኩ አልቅር ይሉናል። ድርጊቱ የተፈጸመው በሲዳማ ክልል ምስራቃዊ ሲዳማ ዞን ዳኤላ ወረዳ ሲሆን አባት አካባቢው ያለ ለቅሶ በሄደበት ምሽት ላይም የ15 ዓመቷ ህፃን ደጉ አንድ ወደል ጎረምሳ በ3 ጓደኞቹ እገዛ አፍኖ ወስዶ በጭካኔ አስገድዶ ደፍሯታል። ፍርድ ቤቱም የደፋሪው ተባባሪ የነበሩት 3 ሰዎች የ6 ዓመት እስር ፈርዶባቸው የነበረ ቢሆንም ከ2 ዓመት እስር በኋላ በአምክሮ ተለቀዋል። ዋናው ወንጀለኛና በህፃኗ ላይ ጥቃት ያደረሰው ሰው ግን እስከ ዛሬ ድረስ አልተያዘምም፣ ለፍርድም አልቀረበም። ታዲያ የልጅቱ አባትም ህመም ያባባሰው ይህ ነበር። ፖሊስ የህፃኑ ልጁን ደፋሪ ማግኘት አልቻልኩም ይላቸዋል። የአካባቢው ሽማግሌዎች ነገሩን በሽምግልና ካልፈታን ይሉታል። ፖሊስ ማግኘት አልቻልኩም ተሰውሮብኛል ያለ ወንጀለኛ ሽማግሌዎች ኬታ መጡት? የአባትየው ጥያቄ ነው። ፍትህ በመጠየቅ ሽማግሌዎች የማያከብር ተባልኩኝ። ጽዩፍ ሰውም አደረጉኝ። ሽማግሌዎችን የማትሰማ ሰው ነህ ተብዬ ለዘመናት ስመላለስበት ከነበረ ቤተክርስቲያን ተገለልኩኝ። የገዛ ልጄ ደፋሪን በፍርድ መጠየቅ ያለበት ደፋሪ በሽምግልና ለጫካ ካላወጣህ ተብዬ ከአካባቢው ማህበረሰብ ተገለልኩ። ደሟን ጠራርጌ ሸፍኜ ስወስዳት ቢያዩ ምን ይሉ ነበር? ሁሉም ተባበሩብኝ ሲሉ ልጃቸው የተደፈረችባቸው ምስኪን አባት በምሬት ይናገራሉ። አቅም የለኝም፣ ስለ እውነት ብላችሁ ከጎኔ ቁሙ ሲሉም ለኢትዮጵያውያን መልእክታቸው አስተላልፈዋል። የደጉ አባት ጭንቀት የሰማችሁ ወገኖች ሁላችሁም እባካችሁ ድምፁ ናቸው። ፍትህ ለደጉ በሉለት። ወንጀለኛ ተገቢው ቅጣት እስኪያገኝ ድረስ ተጋግዘን እንጩ። ይህንን ቪዲዮ ሼር በማድረግ የበኩላችሁን እንድትወጡ በትህትና እጠይቃችኋለሁ። ጅማ ከዕለት በጣም ልብ የሚነካኩ በቃ ለጆሮ የሚከባብዱ መረጃዎች ነው እየሰማን ያለ ነው። እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል፣ ያንሰፈስፋል። አባት በዛ መልኩ ሲያገኛት እርቃኗን ነበረች። ደሟን ጠራርጎ አቅፏት ነው ወደ ቤት ይዟት የገባው። ያ ሁሉ በደል ተፈጽሞበት ለ3 ዓመታት እንግዲህ ፍትህ ለመጠየቅ እየሞከረው በስተመጨረሻ የማህበረሰቡ ጭምር አግሏቸዋል። እኚህን አባት ማለት ነው ድምፅ ሆኑኝ ብሎ ለኢትዮጵያ ሕዝብ እንግዲህ እኚህ አባት መልእክት አስተላልፈዋል። ሁላችንም ድምፅ ልንሆናቸው ይገባል ብዬ አምናለሁ። ምክንያቱም ሁላችንም በራሳችን ልጅ ላይ እንሳለው ይህን ነገር ማለት ነው። እንደ ሰውነት ስናስብ በጣም ይከብዳል። ነገር ግን ከሰው ተራ ወጥተን አሁን ብዙ ነገር ነው እየተመለከትን ያለ። እነዚህ አባት ተበደሉ እንጂ ያጀማ በደሉ እንደ እነዚህ አባት ለምንድን ነው ከነዚህ አባት ጎን የማይቆሙት የአካባቢው ማህበረሰብ? እጅግ ያሳዝናል። ለኢትዮጵያ ህዝብም ጭምር ነው አሁን መልእክት ተላለፈው። ሁላችንም ጎን ለጎን ቁመን እንግዲህ ፍትህ እንዲያገኙ እኚህ አባት ሌሎችም ደግሞ እህቶቻችን እንዳይጠቁ ለማድረግ እንሞክር ለማለት እወዳለሁ። ከሰሞኑ አንድ መልእክት ተላልፎ ነበር። በተለይ ተቀዳሚ ሀጂ ዑመር ሙፍቲ እንደታመሙ ወደ ውጭ ሀገር ቱርክ ለሕክምና እንዲሄዱም ተነግሯል። እነሱም ዱዓ እንዲደረግ በነገራችን ላይ ጥሪ ተላልፎ ነበር። በዛሬው ዕለትም አንድ ጥሪ ተላልፏል። እሱን እንመለከትና ሀሳብ እንሰጥበታለን። የዱዓና የጸሎት ጥሪ ለተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በዛሬው ዕለት ጥቅምት 7 በጁ ማለት በታላቁ ኑር መስጊድ ወይም ደግሞ በበኒ መስጊድ ከ5 ሰዓት ተኩል ጀምሮ የዱዓ እንዲሁም ደግሞ የጸሎት ፕሮግራም እንደሚደረግላቸውና በቦታው ላይ ተገኝታችሁ ለሳቸው ዱዓ እንዲሁም ደግሞ ጸሎት ማድረግ የምትፈልጉ ሰዎች ከ5 ሰዓት ተኩል ጀምሮ እንደሚጀምርና በቦታው ላይ እንድትገኙም ጥሪ ቀርቦላቸዋል ማለት ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስንም አላፊ አድርጋቸው። በአዲስ መረጃ መልሳሌ ፕላስ ምልክቷን የተጫራችሁ ቤተሰቡን መልካም እንግዲህ ይህንን መረጃም ሰምታችኋል። ከዚህ ጋር ተያይዞ በነገራችን ላይ ባለፈው ምን ማቅረብላችሁ እንዲሁም ደግሞ ቲክቶክ ላይ አንዳንድ ወንድሞቻችን ጭምር ጥሪ ስለተላለፈ ይህንን መልእክት እንግዲህ እንደታመሙ በጸና ወደ ሕክምና እንደሄዱም ለነሱ ዱዓ እንዲደረግ ለህዝበ ሙስሊሙ ጥሪ ተላልፎ ነበር። ጋር ተያይዞ አንዳንድ ሙስሊም ነኝ የሚሉት ሰዎች ኮመንት ላይ ገብተው በጣም በቃ ኔጌቲቭ ነገር ኮመንት ሲጽፉ ነበር። አላህ ይግደላቸው ምናምን። ሱብሃንአላህ በጣም የሚያሳፍር ከሙስሊም የማይጠበቅ አንድ ሙስሊም የአንድ ሙስሊምን ውድቀት በጭራሽ አይመኝም። ወላሂ እድገቱ ደስታው ያ ነገር ነው የሚያስደስተው እንጂ
ገሌ ይሙት ገሌ እንትን ይበል አስተግፍሩላህ አልዓዚም። እኛ ምን ሰርተናልና ነው እንደዚህ የምትሉት? ያን ያክል እኮ እውቀት ኖሯቸው እኮ ምናምን እኮ አይደለም እዚህ ላይ ኮመንት ላይ የመጡ የሚጽፉ ሰዎች። እጅግ በጣም የሚያሳፍር ነገር ነው። ይሄ ከኛ አይጠበቅም። በእንደዚህ አይነት ሰዓት ጎን ለጎን ልንቆም ይገባል። ዱዓ ልናደርግላቸው ይገባል። ወንጀለኛን እያንዳንዳችን። አዎ የኔ ወንጀል አላህ ይማርልኝ፣ እናንተንም ወንጀል አላህ ይማርልኝ። ታላላቅ ሰዎች ናቸው። ታላላቅ ሰዎች ወንጀለኛ አይደሉም ማለት አይደለም። የእነሱንም ወንጀል እንዲሁም ደግሞ መልካም ስራቸውን አላህ ይውደድላቸው። ይህንን ነው ከአንድ ሙስሊም እንደ አንድ ሙስሊም የሚጠበቅብን እና ዱዓ ማድረግ ካልቻልን አላህ አፊያ ያድርጋችሁ ማለት ካልቻልን ዝም ማለት ትልቅ ነገር ነው። በነገራችን ላይ ከዚህ ጋር ተያይዞ አሲያ ያስተላለፈችው መልእክት አለ። ስሜታዊም ሁና በጣም እያለቀሰች ማለት ነው። ይሄ ነገር አበሳጭቷት እሷ ኮመንት ስር ያው ታሟል ታላቅ አሊማችን ብላ በሰራችው ቪዲዮ ስር ገብተው ብዙ ነገር ሲሉ ነበር በነገራችን ላይ እና ከዛ ጋር ተያይዞ እሷ ምላሽ ሰጥታለች እያለቀሰች። እንዲሁም ደግሞ በህልሜ ማየቻቸዋለሁ ብላለች። እስኪ ቪዲዮን በጋራ እንመልከት። በመናም ያይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አድርገው ጥለውት ሲወጡ አይቻለሁ። ሐጂ ሙፍቲ ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሓነሁ ወተዓላ በሚያውቀው ስለሳቸው ስለማንም ዑለማ ስለማንም ሰው እኛ አናውቅም። ሁሉን አዋቂው አላህ ብቻ ነው። ማሊክል ሙልክ የሆነ ጌታ በተቻለን መጠን በማንም ሐቅ ላለመያዝ ነው መጣር ያለብን እኔም እናንተም። ምክንያቱም እኔም እናንተም ሂሳብ የምንደረገው በሰራነው ስራ ነው። ለሰው ልጅ ደግሞ አይደለም ለሙስሊም ለነን ሙስሊም በአላህ ሱብሓነሁ ወተዓላ ያመጹት ቁርአን ላይ ወቁሉ ሊናሲ ሁስናን ያለው አላህ ሱብሓነሁ ወተዓላ ለሰው ልጆች መልካምን ተናገሩ የተባለው። ዙሪያቸው ላይ ያላችሁ ኡስታዞች ከሳቸው ጋር የተቀያየማችሁ ሂዱ ለአላህ ብላችሁ ሱብሓነሁ ወተዓላ አፉ መባባልን አላህ ይወዳል ሱብሓነሁ ወተዓላ። ይቀበሏችሁም ባይቀበሏችሁ አላሁ ረቡል ዒዛ ምንድን ነው የሚወደው? ይቅር የሚሉ ባሮችን ይወዳል። እቺ ዱንያ ለእኔም ለእናንተም ጊዜያዊ ናት፣ ዘላለም ህይወት አለ። የነገን አላህ ብቻ ነው ያውቀው ሱብሓነሁ ወተዓላ። ዛሬ ነው እኔም እናንተም ስላለንበት የምናውቀው። አባቶች፣ ወንድሞች፣ እህቶች፣ መሻይኾች አገራችን ላይ ያላችሁ ስልጣን ቦታ ላይ የተቀመጣችሁ ሰዎች አላችሁ። ሂዱ ይዋቸው። አፉ መባባል ኸይር ነው። እዚሁ ዱንያ ላይ አንድ ሰው አንድን ሰው በድሎ የቂያማ ቀን ይከፈለዋል። አይደለም የሰው ልጅ አውሬ ቀንድ ያላት ቀንድ የሌላትን የወጋችዋን አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። የቂያማ ቀን ያቺ ቀንድ የሌላ ቀንድ ተሰጥቷት ያንን ሰው እንድታረግ ይደረጋል። አፉ መባባል አላሁ ረቡል ዒዛ የሚወደው ሱብሓነሁ ወተዓላ። ሁላችን እዚህ ዱንያ ላይ ሲያስቀምጣል ሊየብሉወኩም አዩኩም አሕሰኑ ዐመላ። ዱዓ ማረግ ካልቻልን ዝም በሉ። ራሳችሁ ላይ ነው መጥፎ ነገር የምታመጡት። ታሞ በአላህ ሱብሓነሁ ወተዓላ አእምሮ ውስጥ ያለ ሰው መታመም ረሱልም ዓለይሂ ሰላቱ ወሰላም ታመዋል፣ ሰሃቢዎቹም ታመዋል። አላሁ ረቡል ዒዛ ባሮችን የሚፈትንበት ብዙ ያለ። እኔና እናንተ ነገ ምን እንደሚገጥመን አናውቅም። ምንም ነገር ማድረግ ካልቻላችሁ ዱዓ ማድረጉ ከከበዳችሁ እንደው ዝም በሉ። ለአላህ ስትሉ እራሳችሁ ላይ ነው መጥፎ ነገር የምታመጡት። ሐጂ ሙፍቲ ኸይር ነገር ሲሰሩ የነበሩ የምንወዳቸው የምናከብራቸው ናቸው። ሌሎቹን ዑለማዎች እንደምናከብረው የማይስማማችሁ የማትፈልጉት ነገር ሊኖር ይችላል። ግን ሰው ተይዞ ታሞ ባለ ሰው ላይ ክፉ ንግግር መልዑን ካልሆነ የተረገመ ካልሆነ አይናገርም። ይሄ የረሱል ዓለይሂ ሰላቱ ወሰላም ስነ ምግባር አይደለም። አላስተማሩንም። የሰሃቢዎቹ ስነ ምግባር አይደለም። ቁርአን ላይ ሙሐመዱን ረሱሉላህ ወለዚነ መዐሁ እነዛ ከሱ ጋር ያሉት አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ያለው 5 አውቃት ሶላት ሁላችንም እየሰገድን አንድን አሊም አንድን ትልቅ ሰው ታማ ያለን ሰው ዱዓ እናርግ። ዱዓ ማድረግ ከከበዳችሁ ጥላቻው ጥግ ድረስ እንኳን ቢደርስ ክፉ ንግግር አትናገሩ፣ ዝም በሉን የተባለው የኛ ነቢ ዓለይሂ ሰላቱ ወሰላም ምንድን ያሉት? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር
ፈልየቁል ኸይረን አው ሊየስሙት። ከሆነ አንድ ሰው የሚያምን በማ በአላሁ ስብሓነሁ ወተዓላ የቅያማ ቀን አለ ብሎ ካመነ ኸይር ይናገር ወይ ዝም ይበል ያሉት። በቃ ኸይር መናገር ካልቻለን ዝም እንበል። ፈገግታ ራሱ ሰደቃ እኮ ነው አጅማ። ፈገግታ መልካም ንግግር ሰደቃ ነው። መልካም ንግግር መናገር ካልቻለ ዝም ማለት ትልቅ ነገር ነው ብዬ አምናለሁ። ስለዚህ ብዙ ነገር ብዙ ሲሉ ነበረ ብዙ ሰዎች ኮመንት ላይ ከዛ ድርጊት እንቆጠብ ለማለት እወዳለሁ። ለማንኛውም ጥሪ ተላልፏል። ሁላችንም ዱዓ ማድረግ አለብን። ኢንሻአላህ አላህ ያድርጋቸው። እያንዳንዳችንን ወንጀለኛንን አላህ እንግዲህ ሂሳብ አለን። ሁላችንም በእኔ ሚዛን እናንተ መታችሁ አትመዘኑም፣ በእነሱ ሚዛን እኛ ሄደን አንመዘንም። ስለዚህ በእንደዚህ አይነት ሰዓት በተለይ ደግሞ ጥሩ መናገር ከቻለን ጥሩ መናገር፣ ካልቻለን ደግሞ ዝም ማለት የተሻለ ነው ብዬ አምናለሁ። ክፉ ያሰማን። ኢንሻአላህ ወደ ቱርክ ሀገር እንዲሄዱ ሰምተናል። አላህ አፊያቸውን ይመልስላቸው ለማለት እወዳለሁ። የዛሬ ቪዲዮአችን ይመስል ነበር። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም